ሌሊት በመኝታዬ ሳለሁ ፈጣሪዬን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤውን ነው። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው እንጂ ዲያብሎስም ወድቋል። ከዲያብሎስ መጠንቀቅ ያለብን አንድ በእግዚአብሔር ቸርነት አመካይቶ እንዳይጥለን። የጠፉ ሰዎች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተጻፉ አይደሉም። እስካሁን ሁነህ ከሆነ ትድናለህ። እንግዲህም ቢሆን ዲያብሎስ አድጦህ ጠምዶ ከጣለህም ብትነሳ ትደርሳለህ ለማለት ነው እንጂ አቅዶ ኃጢአት ለመስራት ነው። ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። ለመመለስ እንጂ ለመጥፋት የእግዚአብሔር ቸርነት አይጠቀስም። አሁን ምንድነው የሚደረው? ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው። ለሁሉም እንደ ስራው እከፍለዋለሁ ብሏል። ቅዱስ ጴጥሮስ ሲጨምርበት ለመላእክትስ እንኳን እንዳራራላቸው ታውቃላችሁ ይላል። በእግዚአብሔር ቸርነት አመካይተን እንዳንጠፋ ነው። አንተ እንግዲህ አትረባም እንዴ? ስንት ቀን ነው የምትናዘዘው? ይላል ደግሞ ከፈለገ ደግሞ ይላል ደግመህ እንደው ከኒያ ሰውዬ ፊት ልትሄድ ነው ይላል። ደግሞ ንስሐ አባቱን ማለት እንደው አታፍርም ወይ? ኦሆ ነገ ከክርስቶስ ፊት ራቁቴን ከምቆም እኔስ 100 ጊዜ በሳቸው ፊት ብዋረድ ይሻለኛል። እንዴ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገውም? አድርጎታል። ስለዚህ እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅህ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው ኑ ቅረቡ ይምራችኋል ብለህ ንገራቸው ነው ማለት። የምግባር ቅጠል የረገፈብኝ ስለሆንኩ ከሳት በቀር ሌላ የሚቆየኝ የለም አትበል። እግዚአብሔር ለምልም ካለው ሁሉን ያለመልመዋል። የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። እግዚአብሔርን አሰብኩት ደስ አለኝ ይላል። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ አያደርገንም። አያችሁ ክፋቱ። በየሄድኩበት ሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል። እንደዚህ ሲለምንድን ነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለችን፣ ቅዱሳን አሉ። ንጉሱ ደግሞ አባት ሊሆነን አይችልም፣ ደግሞ ሌላውንም ያስተዳድራልና። ንጉስ ደግሞ መድኃኒት ሊሆነን አይችልም፣ ሐኪም አይደለምና። እግዚአብሔር ንጉሳችን ነው፣ ፍትህ ይሰጠናል። መድኃኒታችን ነው፣ ያድነናል፣ ይፈውሰናል። አባታችን ነው፣ ያዝንልናል፣ ያሳድገናልም ጭምር። ስለዚህ ነው እና ሲጨንቀን እግዚአብሔርን ማሰብ። ነፍሴ የወደደችውን እፈልግ ዘንድ ተነሳሁ ይላል መኃልየ ዘሰሎሞን ምዕራፍ 3 ላይ። ሌሊት በመኝታዬ ላይ ሳለሁ ነፍሴ የወደደችውን ለመፈለግ ተነሳሁ ይላል። ሌሊት መኝታዬ ላይ ሳለሁ የተባለ ምንድን ነው? ሌሊት የተባለ ኃጢአት ነው። መኝታ የተባለ ስንፍና ነው ይላሉ ሊቃውንቱ። ሌሊት ኃጢአት፣ መኝታ ስንፍና። በመኝታዬ ላይ ሳለሁ ነፍሴ የወደደችውን ፈለግኩት ማለት ሰው ቢቻለው በኃጢአት መውደቅ የለበትም፣ ግን ወድቆም ቢሆን ፈጣሪውን ማሰብ አለበትም። ወድቆም ቢሆን ቢያስብ እግዚአብሔር ሐሳቡን ይቀበልለታል። አሁን ብዙ ጊዜ አንድ የምናደርገው የተሳሳተ ነገር አለ። ኃጢአት በሰራን ጊዜ ምንድነው የምናደርገው? ቁጭ ብለን አሁን እኔ እንግዲህ ምረባ ሰው ነኝ እንደዚህ ነኝ አይባልም። እንደዚህ የሚባለው ሰው ኃጢአት አይውደቅ። ከወደቀ ምንድነው ማድረግ ያለበት? ቀጥታ እግዚአብሔርን ማሰብ ነው። በተከፈተ በር ሊዘጋብኝ አይገባም። ከአባቴ ቤት የሚመጠን አግብርቲሁ ለአቡዬ፣ በአባቴ ቤት እንጀራ ጠግበው የሚያድሩ ስንት አሉ። አሐውር ውስተ ቤተ አቡዬ ወብሎ ለአቡዬ አባ አበስኩ በቅድሜከ በሰማይኒ ወበምድርኒ ይደለወኒ እሰማይ ወልደከ አላ ረሴየኒ አሃደ እማግብርቲከ ከማሃዱ ማግብርቲከ። አባት ሆይ በአንተም ፊት በእግዚአብሔር ፊት በሰማይና በምድር ፊት በደልኩ፣
ልጅ ተብዬ ልጠራ አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ እንጂ እንዳለው ሌሊት በመኝታዬ ሳለሁ ፈጣሪዬን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤውን ነው። አሁን ምንም ላድርግ ነው እንጂ ማለት ቁጭ ብሎ ዲያብሎስ እንዲህ ቀላል ጠላት አይደለም። እያመጻደቀ እያቆራራ በኃጢአት ይጥልና ሲያበቃ ከጣለን ቢያወቅ በትዕቢት በኃጢአት ይጥለናል። በኃጢአት ከጣለን በኋላ ምንድን ነው የሚያደርገው? ተስፋ ማስቆረጥ። አስቆርጦስ ምንድን ነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባሕር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። ይህንን ነው ሌሊት በመኝታዬም ሳለሁ ፈጣሪዬን አሰብኩት። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው እንጂ ዲያብሎስም ወድቋል። ስለዚህ ከዲያብሎስ መጠንቀቅ ያለብን አንድ በእግዚአብሔር ቸርነት አመካይቶ እንዳይጥለን። እግዚአብሔር ቸር ነው እያል ትዕግስቱን እንደሚያፌዣና መጥፊያ እንዳንጠቀመው። ስለታገሰን እግዚአብሔር ቸር ነው፣ ኧረ እሱ አያውቀው እምላችሁ ነው የሚል ሰው አለ። አሁን እንዲያው ሁሉም ቢያወጉት ሆድ ባዶ ይቀራል ነው እንጂ በጣም ብዙ ሰው ነው ያለው እንዲያው ምርር የሚል ነገር የሚናገረው። እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። ቀጣዩ ያለውን እኮ ለመናገር ቸግሮኝ ነው። እንደዚህ ቢደረግ ምንድን ነው ኖሩ ይላል ብድግ ብሎ። መነኮሳት ቢያገቡ ምን ችግር አለ ይላል። እግዚአብሔር ቸር ነው ይላል። አሁን እንደዚህ የሚል ሰው ተነስቷል። አሁን እግዚአብሔር ቸር ነው፣ አረ እናንተ ነው የምታጋንኑት እንጂ እሱ ቸር ነው፣ ሁሉን ያውቃል ይላል። እንደዚህ ያለ ጥቅስ ደግሞ ሁለት ጥቅስ አያጣም። የሚገርማችሁ ይላል እንዲህንንስ ልናገረው ይሻለኛል። አሁን ለሴቶች ለማህወዮች ይሄዱና አንዳንዱ መነኩሴ ራሱ አይጣል አይደረስ ነው ምን አባቱን ልናገር እንጂ ሄዶ ፍትሐ ነገሥት እኮ ድሮ ጳጳሳትም ያገቡ ነበር ይላል። እውነት አይምሰልሽም ወይ ይላታል። ይሄ ነገር እውነት ይሆን እንዴት ትላለች? ማይ ደግሞ እንደው ድረስ ይሄ ነገር እውነት ሊሆን ይችል ይሆናል። አንቀጽ ይሄን ያህል ቁጥር ይሄን ያህል ለከይሰ ጠቢባን እሙንቱ ለክፉ ሰው ለክፉ ነገር ይራቀቃሉ ይላል። ሌላ ጥቅስ እኮ አያውቅም። ፍትሐ ነገሥት ዐቢይ ጾም መቼ ነው የሚገባ ብትሉት አይነግራችሁም። ይችን ግን መዝግቦ በደንብ በማስታወሻ አራቆ ከነ ቁጥሯ ገጽ 900 ላይ ይኸው አላማሽ ይላል ይችላል ይችላል። እንደዚህ የሚል እንዴት ነው እንደዚህ የሚለው? አንድ ሰው ሚስት ካገባ በኋላ ሁለተኛ ሚስት ማግባት ይችላል? ለመነኩሴ ሰው ሚስት ነው ይችላል። ሁለተኛ ሚስት ፋንፈት ማግባት ለአንዲት እማሆይ ቆባ ባሏ የክርስቶስ ምክር ነው። ያን መፍታት ይቻላል? ታዲያ ምንድን ነው የሚያስብለው? ለሙሴ ምልክቶች ላይ ተመልከቱ። አሁን ሙሴ ጠይቅ ያለውን የጠፉቶች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተቀመጡ እስካሁን ከሆነ እንግዲህ ቢሆን ዲያብሎስ አድቆ ካምዶ ከቃልህም ብትነሳ ትደርሳለህ ለማለት ነው። አቅዱ ኃጢአት ለመስራት የተወስድ ኃጢአት በዚህ በኃጢአት እንዘትል ባህሪ እግዚአብሔር ቸር ነው እያልክ በኃጢአት እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአት ለመመለስ እንጂ ለመጥፋት የሚያስችል ከቃሉ ጋር ላይ ስለዚህ ዲያብሎስ ዓለምን የሚያሳልለው በምን እንደሆነ ታውቃላችሁ? እግዚአብሔር ምንድን ነው በማለት ቸር ነው።
ቸር ነው። ግን ምንድን ነው ጠቀሄር እግዚአብሔር ለእስራኤል አለና ለርቱዓን ልቡ ጨመረበት ዳዊት። እግዚአብሔር ለእስራኤል እጅግ ቸር ነው አለ። ሳይ ስንል ያው ግን ያልኳችሁ ግን ልባቸው ለቀና ነው ብሎ አይጨመረበት ማለት ነው ብሎ ቸር ነው እያል በመመለስ በመፍራት ላዳጠን ነገር ነው እንጂ ምርኩዝ የምናደርገው አውቀን ለመጥፋት መሆን አለበት። አውቀን ለመጥፋት እግዚአብሔር ይጠቀሳል አይጠቀስም? አውቀን ለመጥፋት ጠፍተን ቢሆን ለመመለስ እግዚአብሔር ቸር ነው። እውነቴን ነው። እግዚአብሔር ቸር ነው። የቱንም ያህል ብንጠፋ እግዚአብሔር ቸር ነው። አውቀን ለመጥፋት ግን እግዚአብሔር ቸር ነው አልልም። እንዴ ኢታምሩኑ ከመሳሂሉ ለእግዚአብሔር ኪያከ ያገርር ሀበ ንስሐ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራ አታውቅምን? ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራ አታውቅምን? የእግዚአብሔር ቸርነት የተሰጠው ለንስሐ እንጂ ለኃጢአት አይደለም። ቸርነቱን እየጠቀሱ መበደል የይቅርታ ዘመን አትስጠኝ ማለት ነው። የመመለስ ዘመን እንሳኝ ማለት ነው። ይሄ ማለት ጠቅሶ መጥፋት ጠቅሶ ይነሷል እንጂ ጠቅሶ አይጠፉም። ከወደቁ በኋላ ጠቅሶ ይነሱታል እንጂ እየጠቀሱ መጥፋት ግን ፈሊጥ አይደለም። እንዲያውም ይፈልጣል። ይፈልጥ ማበ እግዚአብሔር ማለት ነው። እግዚአብሔር ይለያል። ይሄን ነው አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ቸር ነው እያል ሁለተኛው ዲያብሎስ ሰዎችን የሚያታልልበት አንዱ መንገድ ምንድን ነው? እግዚአብሔር ጨካኝ ነው። እስኪ ባሉ ደግሞ ይሄም የዲያብሎስ ጥቅስ እኮ ነው። ያኛውም የዲያብሎስ ጥቅስ ነው። በተሳሳተ መንገድ እግዚአብሔር ቸር ነው ማለት ሕዝብ እንዲበድል እንዲቀልድ። አሁን ምንድን ነው የሚደረው? ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው፣ ለሁሉም እንደ ስራው እከፍለዋለሁ ብሏል። ገላትያ ምዕራፍ 6 ላይ ሲናገር ቅዱስ ጳውሎስ ወኩሉ ጾሮ ይጸውር፣ ሰው ሁሉ የየራሱን ሸክም ይሸከማል። እስኪ በሉ የየራሱን ሸክም ምን ይላል? ይሸከማል። አምኖም ቢሆን ይሄ ነው። ቅዱስ ጴጥሮስ ሲጨምርበት ለመላእክትስ እንኳን እንዳራራላቸው ታውቃላችሁ ይላል። በእግዚአብሔር ቸርነት አመካይተን እንዳንጠፋ ነው። አሁን ሁለተኛ ደግሞ ምንድን ነው የሚያስብለን ብያቸዋለሁ። እግዚአብሔር ጨካኝ ነው። አንተ እንግዲህ አትረባም እንዴ? ስንት ቀን ነው የምትናዘዘው ይላል። ደግሞ ከፈለገ ደግሞ ይላል ደግመህ እንደው ከእኒያ ሰውዬ ፊት ልትሄድ ነው ይላል። ደግሞ ንስሐ አባቱን ማለት እንደው አታፍርም ወይ? ኦሆ ነገ ከክርስቶስ ፊት ራቁቴን ከምቆም እኔስ 100 ጊዜ በሳቸው ፊት ብዋረድ ይሻለኛል። እስከ መቼ ድረስ ነው እየመጣው ለሰው? አሁንስ እንኳን ኃጢአቱ ለእርሶ መናዘዝም ሰልችቶኛል አይደል ያለ አንዱ መጥቶ ፊልክስዩስ ላይ እስከ ዓመት በድር ሞትን በንስሐ እስከምትቀድመው ድረስ ወደ እኔ ስትመጣ ኑር አሉት። እና ዝም ብለህ ችግር የለም ሞትን በንስሐ እስከምትቀድመው ዝም ብለህ እየበደልክ ና አሉት። አልመለስላቸው ቢል ምን አሉ? እየበደልክ ሁልጊዜ ና ብለውታል። መጨረሻ ላይ እንደተነሳ ትቀራለህ ነው። ስለዚህ እግዚአብሔር ቸር ነው። እግዚአብሔር ጨካኝ ነው ቢል ኧረ ቸር ነው። ስንቶችን ሲያነሳቸው እናውቀዋለን በእውነቱ ማለት ነው። እንዴ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገውም? አድርጎታል። ከዚህ በላይ ምን ምልክት ሊኖረን ይችላል? ዘማዊቷን እኮ የሐዋርያት ሰባኪን ያደረጋል። ማርያም ባለሽቷዋ ምንድን ነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ተነስቷል ብላ የነገረቻቸው ማናት? ይሄው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ምሕረቱን ለመግለጥ ነው። ለዚህ ነው ማር ይስሐቅ ምንድን ነው የሚለው? እየዞርክ ምን ተናገር ነው የሚለው? ኩን ሰባኬ ወአዋዴ ለሳሂለ እግዚአብሔር፣ ለእግዚአብሔር ይቅርታና ቸርነት ሰባኪሁን ይላል። ለምን ሰባኪሁን ነው የሚለው? የእግዚአብሔርን ቸርነት እየዞርክ እንደው እየዞርክ እግዚአብሔር ቸር ነው በል። በቅድሙ መንገድ አይደለም። እግዚአብሔር ቸር ነው በል እየዞርክ እግዚአብሔር ቸር ነው እግዚአብሔር ቸር ነው ብለህ ለሰው ሁሉ
እንዴ ማስረጃው ምንድን ነው ቢሉሳ እግዚአብሔር ቸር ነው። ጣሙ ወታይምሩ ከመህር እግዚአብሔር እኔ ያውቀዋለሁ እኔን ሲታገሰኝ ያውቀዋለሁ ብለህ ነገር ነው እኮ። እኔን ሲታገሰኝ አውቀዋለሁ ምልክቱ እኔ ነኝ። ቅዱስ ጳውሎስ ታውቃላችሁ ጢሞቴዎስ መልእክት ላይ ሲናገር የኃጥአን መጀመሪያቸው የምሆን እኔን ይቅር ያለኝ እግዚአብሔር አይደል የሚለው። የኃጥአን መጀመሪያቸው የምሆን እኔ በኩር መሆን ነው የሚለው። ስለዚህ እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅህ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው ኑ ቅረቡ ይምራችኋል ብለህ ንገራቸው ነው። ይሄንን ኒቆዲሞስ በጨለማው ጊዜ መምጣቱ ምን ለማለት ይመስላችኋል? የቱንም ያህል የኃጢአት ጨለማ ውስጥ ብትሆኑ እግዚአብሔር ምን አይላችሁም ነው? አይጸየፋችሁም። ወደ እግዚአብሔር ነው ቅረቡ ሀቤሁ አቤት ወደ እሱ ቅረቡ ያበራላችኋል እንጂ ወይተሐፈር ገጽክሙ አሳፍሮ አይመልሳችሁም። ወግድ አንተ ኃጢአተኛ በደለኛ ውጣ አይለውም። እየሰድዶ እያወጣው አፋ ለዘመጽሐቤ ወደ እኔ የመጣውን አስወጥቼ አልሰደውም። ቤተ ክርስቲያን የመጽናኛ የመረጋጋት ምንጭ ስለሆነች ምንድን ነው የምንለው? ባለፈውም ቤተ ጉባኤ ሳስብለው ነበር። እኔ በጣም ስለምወደው ነው ይሄንን ቃለ እግዚአብሔር። ቀለሙን አሁን ምንድነው ጩኸት ነው የሚባለው። አሁን መምህሩም ቢሆኑ ቅዳሴ መምህር ያቋቋም የዜማው ምን ያልተማርኩም እንጂ እንደምንሰማው እስቲ ጩኸው ነው የሚባል በለው ለማለት ማለት ነው። እንደዚያ ነው። እሺ ስለዚህ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ብሎ ሳምን አለ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይላል። በጣም ደስ ስለሚለኝ ይችን እንዲያውን ባስቀደስኩ ቀን ይችን ብሰማት ባታመልጠኝ ደስ ይለኛል። እናንተም እንግዲህ ስትሰሟት እንድታስታውሱ ምን ማለት መሰላችሁ? እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ከኃጢአት ተሰዶ የመጣ የኃጢአት ስደተኛ ሰው ቢኖር እኔ በደለኛ ነኝና ከሚያስቀድሱት ሰዎች ለይቶ ሲወር ይሰደኝ ይሆን አይበል። በጣም በጣም ልብን ብርታት የሚሰጠው ቃል ማለት ነው። ኢሳይያስ ነው የተናገረ። ጨምሮም ኢሳይያስ ማንም ደረቅ ዛፍ ነኝ አይበል ይላል። ደረቅ ዛፍ ነኝ እይበል ፈላሲ ዘገባ ብሎ ደግሞ ደረቅ ዛፍ ነኝ አትበል ማለት የምግባር ቅጠል የረገፈብኝ ስለሆንኩ ከሳት በቀር ሌላ የሚቆየኝ የለም አትበል። እግዚአብሔር ለምልም ካለው ሁሉን ያለመልመዋል። እንደተመልከቱ ከቃሉ ጋር ናችሁ። ዘያሊዕሎ ለነዳይ ዘያስሮ ለእቡይ ወያሊዕሎ ለነዳይ ያረጥባ ለምድር ወያየብሳ ለባሕር ይለዋል ቅዱስ አባ ጊዮርጊስ ዘጋስጫ። ዳሁን ከፍ ያደርገዋል፣ ትዕቢተኛውን ዝቅ ያደርገዋል። ኋላሳ ደግሞ ምን ያደርገዋል? ባሕሩን ያደርቀዋል፣ የብሱን ያለመልመዋል። ያረጥባ ለምድር ወያየብሳ ለባሕር። ባሕሩን ድረቅና አዝመራ ይዘራብ ካለው ይደርቃል። ደረቁን ደግሞ ለምልም ካለው ይለመልማል። አው ውሃውን ለይት ጋባ ማይ ውስጥ ተምላዲ ብሎ ግባ በየወኩ መስኮት አለው ገባ። ውሃ ይሰማዋል እግዚአብሔር። ለምልም ያለው ይለመልማል። ደረቅ ብንሆንም በሀብተ መንፈስ ቅዱስ ዓለም ልሞ ለፍሬ ያበቃልናል። ደረቅ ብንሆን ባሕሩን ያብሳ ለባሕር ደግሞ ከኮራን ደግሞ ደረቅ ያደርገን፣ እውቀቱንም አሳጥቶ በረከቱንም አሳጥቶ። ያ ስለሆነ እግዚአብሔር ቸር ነው። የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። ሁላችሁም በሉ እንደዚህ በሉ እንጂ እግዚአብሔር ያበር ሊተ በሉ። ምንትኑ ያፈራሃኒ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ እመኒ ጸብአኒ ተአይን እይፈራሃኒ ልቤ እስመ በእግዚአብሔር ተወከልኩ። እንዲህ ያለበት ነው። እግዚአብሔር ብርሃኔ ነው። አጋንንት በሚያስጨንቁ ጭንቀት አልፈራም። እኔ የኃጢአት ረግረግ እንኳን ብቆም መዞ እግሮችን ካለት ላይ ያቆማቸዋል። አውፃኒ እምጽውር አመአም ወማዘቅተ ህርትምና ዋቀሞን ለእገሬ ውስተኮክ ለእገሬ ወወደ የስባታ ሐዲሰ ውስተ አፉዬ የሚለው ነቢዩ። እግሮችን ባለት ላይ አጽንቶ ያቆማቸዋል። ከረግረግ አውጥቶ ስቡ አውጥቶ እግዚአብሔር
ዘያረተወን ከመሃየር ለእገሬ ይኸውልህ መጀመሪያ እግርህን ስቦ የኃጢአቱን እግር ወደ ኃጢአት ወደ ጣዖት ወደ ክፉ ነገር ሲመላለስ የነበረውን ዝሙት ሲያድን የነበረውን ኃጢአት ሲያድን የነበረውን እግር መዘዝ አድርጎ በወንጌልና በክህነት ዓለት ላይ ያቆመዋል። መጨረሻ ምን ያደርገዋል? ወያረተወን ከመሃየር ለእገሬ እዚያ ቢሮጡ 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 ፈረሰ ፈርዖንን ያደከመ አምላክ የሚከተለንን ጋኔን አድክሞ እንዳይደርስብን የመንግሥተ ሰማያት ጉዞ የከነዓን ጉዞ ነውና ሩጠን እንዳንደክም ማድረግ ይቻለዋል። ጽድቅንም ያስታጥቀናል። ልጆቹን ማበረታት ለእግዚአብሔር የሚሳነው አይደለምና፣ ስለዚህ በጨለምን ጊዜ ሁሉ እግዚአብሔርን ማሰብ እኔ በእውነት በጣም በጣም ደስ ነው የሚለው። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ኧረ እንዲያው ቅዱስ ዳዊት ምን ይባላል? እግዚአብሔርን አሰብኩት ደስ አለኝ ይላል። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ አያደርገንም። አያችሁ ክፋቱ። ሁለት ጊዜ ሰይጣን እግዚአብሔርን ያስረሳናል። አንድ ስንበድል ያስረሳናል። አሁን ኃጢአት ስንሰራ እግዚአብሔር እንደው አለቃ እንኳን እግዚአብሔር ጌታ ያለው ሎሌ እንመስላለን በለው እኮ ነው። እንደው እኮ አሁን እንደው ምንም እንደሌለን እኮ ነው የምንበድለው። ስንሳደብ አንገታችን እየነቀነቅን እግዚአብሔር እዚህ ላይ ቁሞ እኮ ነው እዚህ ላይ ቁሞ ወይታም እግዚአብሔር እዚህ ላይ ቁሞ አስልተን እኮ ነው የምንናገረው። አዎ እኔ ይህን ነገር ተረድቼዋለሁ፣ ከጥንት ጀምሬ ተረድቼዋለሁ። በቃ ገብቶኛል። በቃ ብሎን አንድ ነገር አሳክቶ ብናገር እግዚአብሔር እዚህ ቁሞ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስንበድልም እግዚአብሔርን አናየውም፣ ስንወድቅም እንድናየው አድርገን ደግሞ ከወደቅን በኋላ ደግሞ ቸርነቱ እንዳይታየን ያደርጋል። ዝም ብላችሁ እግዚአብሔርን ማሰብ። እግዚአብሔርን አሰብኩት ደስ አለኝ ይላል። በመከራችን መሃል፣ በፈያታዊ ዘየማን መካከል፣ በኃጢአታችን መሃል ቅዱስ ኤፍሬም ሶርያዊ እግዚአብሔርን ሲያመሰግን ምንድን ነው ያለ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአትና በደም መሃል እንኳን ያለው ብሆን በፈያታዊ ዘየማን በግራ ተሰቅለህ የሚያይ ዓይን ስጠኝ ብሏል። ምን ማለት ነው? እሱን እንደማረው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ከአውሬ እንደሚሸሹ ከኃጢአት ሸሽቶ ወደ እግዚአብሔር መግባት ይገባል። እንድናመልጥ እግዚአብሔር ይርዳል። በጨለመብን ጊዜ የሚያበራልን መድኃኔዓለም ነው። ወደሱ መዞር ነው። ወደ ሰው ያየን እንደሆነ ችግር ነው። አንድ ነገር ልንገራችሁ። ሰላማችን በሰው መመስረት የለብንም። ሰምታችኋል? ትርጉም ውስጥ ገብቷችኋል? ሰላማችን በማን መመስረት የለበት ነው ያልኳችሁ። አሁን ይኸውላችሁ የአማዶት ቴሌቪዥን ቢሆን እዩ። ይሄ የቴሌቪዥን ሪሞት ቢሆን ያ ቴሌቪዥን ነው። ምን ያደርጋል? ስለዚህ ለቴሌቪዥኑ ጨዋታም ምንም የምሰጠው ማን ነኝ? አቤት እኔ ነኝ ማለት ነው። እኔ ስዘጋው ይዘጋል፣ እኔ ስከፍተው ይጫወታል አይደል? ስለዚህ እኛም እንደዚያ እየሆን ነው ማለት ነው። ሰዎች በሪሞት ኮንትሮል ይቆጣጠሩናል። በዘጉን ቀን ይከፋናል፣ ሰላምታ በሰጡን ቀን ደስ ይለናል። ሪሞት አድርገው ቴሌቪዥን አድርገውን ማለት ነው። ስለዚህ ምን ያደርጋሉ? ላብሽቀው ይሉና ተከናንበው ይሄዳሉ። ዛሬ ንድድ ይበል እስቲ ብለው ተከናንበው ይሄዳሉ። የዛን ጊዜ አይመከረ እንደ ቴሌቪዥኑ ቁልፍ ስዊች ዳውን። ከዛ ደግሞ ምን እናደርጋለን? ደግሞ እንደዚህ ስልክ አሁን ስዊች ሳደርገው ስዊች ኦፕን ሳደርገው ደግሞ ስታርቲንግ ስለው ደግሞ ይከፍታል። ደግሞ ይሄ ማለት ነው። ልክ እንደዚህ ሰዎች ይከፍቱናል፣ ይዘጉናል። አይገርምም? ደግሞ መጥተው እንደው ሳላስበው እኮ በቀደም ተከናንቤ ያልኩ ሲለው ተመስገን ደንግጬ ነበር እንላለን። ደግሞ ማለት ነው ይብላል። ለምንድን ነው በሰው የምንመሰረተው? ማለት ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። ሰዎች ስለኛ በሚያስቡት ነገር እንዴት መከራችን እናያለን። እነንትናም ጠሉኝ፣ እኔ በምድር ላይ እኔ ምንድነው መሆነው ሊያስብለን ይችላል። በየርኩበት ሰይጣን በር ነው የሚዘጋብኝ እንጂ አንድ የሚወደኝ ሰው የለም ሊያስብለን ይችላል።
እንደዚህ ሲለምድ ነው እንዴ? እግዚአብሔር ይወደናል። የሚወደን አባት አለ፣ የምትወደን እናት አለችን፣ ቅዱሳን አሉ። ሰውን እንጥላ አላልኩም እኔ ግን በሰው የተመሰረተ ሰላም ግን ሊኖረን አይገባም። ሲጨንቀን እግዚአብሔርን ያህል ንጉሥ አለ አብሮ። ለዚያውም ደግሞ አባታችን እኮ ነው። ንጉሥ ብቻ አይደለም፣ ንጉሳችን ብቻ አይደለም፣ መድኃኒታችን ነው። መድኃኒታችን ብቻ አይደለም ደግሞ አባታችን ነው ደግሞ። ይገርማችኋል እኮ እግዚአብሔር ላይ ብዙ ትርፍ እኮ ነው ያለን። ንጉሥ አባት መሆን አይችልም። አባት ንጉሱን አይፈርድልንም። ወላጅ አባታችን ንጉሱ ነው ፈርዶ ፍትህ ሊሰጠን አይችልም። ምክንያቱም ሹም አይደለምና። ንጉሱ ደግሞ አባት ሊሆነን አይችልም ደግሞ ሌላውንም ያስተዳድራልና። ንጉስ ደግሞ መድኃኒት ሊሆነን አይችልም ሐኪም አይደለምና። እግዚአብሔር ንጉሳችን ነው፣ ፍትህ ይሰጠናል። መድኃኒታችን ነው፣ ያድነናል፣ ይፈውሰናል። አባታችን ነው፣ ያዝንልናል፣ ያሳድገናልም ጭምር። ለዚያውም ስጋውን አብልቶ ነዋ፣ ደሙን አጠጥቶ ነዋ፣ በ40 ቀን በ80 ቀን የብርሃን ልብስ አልብሶ ነው የሚያሳድገን። በመልአክ ጠብቆ ነው የሚያሳድገን። ለዚያውም ከገደል ወድቀን ከባህር ጠልቀን እንዳንሞት በቅዱስ መልአክ እጅ ጠብቆ ነው የሚያሳድገን እግዚአብሔር። እንዲህ የሚያደርግልን አምላክ ስላለ ሌሊት በመኝታዬ ላይ ተነስቼ እግዚአብሔርን አሰብኩት። እንደ ኒቆዲሞስ በጨለማ ውስጥ ሆነን እግዚአብሔር እንድናስብ አምላከ ቅዱሳን ይርዳል። ስለዚህ ሰዎች ስለሚያስቡት ነገር ይውላችሁ እንዲሁ በሞት ያፈርሰው። እውነቴን ነው የምነግራችሁ። ህሊናችን ውስጥ ሰዎች ስለሚያስቡት ነገር አይደለም ጉዳዩ። ምንድነው ማሰብ ያለባቸው? ለህሊና መታመን ነው ቁም ነገሩ። ገብቷችኋል? ሰዎች ስለሚያስቡት ነገር እንኳን ሳትበድሉ ብትበድሉ እንኳን ያንም በደል ሰዎች ስላወቁት ሳይሆን መጨነቅ፣ ቁም ነገሩ ለእግዚአብሔር ምን መልሳለሁና ቀጥዬ በደለኛ እንዳልሆን ምን ማድረግ አለብኝ ነው። እንዲህ ያለ ሰው የህሊና ልዕልና አለው ይባላል። ጸንቶ መቆም ይችላል። ከኃጢአቱ በላይ መሆን ይችላል። ዛሬ ቢበድል ነገ ላለመበድል መቆም የሚቻልበትን የአእምሮ ልዕልና ስላለው ማለት ነው። ያ ያልሆነ እንደሆነ ግን ሰይጣን በኃጢአት ላይ ጭንቀት፣ በጭንቀት ላይ ተስፋ መቁረጥ እያለ ከምድር አሰድዶ ይደፋናል። እዚህ ኋላ ምንድን ነው የሚያደርገው? ሰዎች ሁሉ በእኛ የሚማከሩብን እስኪመስለን ድረስ ያደርሰናል። ሰው ሁሉ ስለኛ የሚያወራ በሌላ ምክር እንኳን እየተማከሩ ብናገኛቸው ደግሞ ሰይጣን አገጣጣሚ አይደለም። ሰይጣን ዋና ተንኮሉ መረጃን ማቀበል ነው። መረጃ ነው። ለምሳሌ ምን አንድ ስም ላውጣ እስኪ ቆይ። ለምሳሌ ፍስሐ ተክለ ሃይማኖትና ገራይተ ተክለ ሃይማኖት የሚባሉ ሁለት ሰዎች ቢኖሩ እዚህ ያለ የክርስትና ስም ላለመጥራት ነው እንጂ አይባልም። እንደዚህ እዚህ ያለ ክርስትና ስም አይወጣም። እንደዚህ ያሉ ሰዎች ቢኖሩ እነዚህ ሰዎች ይማከሩብኛል ይላል ብሎ ቀድሞ ካሰበ አንድ ሰው ምን ያደርገዋል? ሰይጣን በአጋጣሚ እነዚያ ሰዎች አብረው ቁጭ ሲሉ ያሳየዋል። በአጋጣሚ ነው እንግዲህ ሰዎቹ ሌላ ወጉን የተገናኙ። በዚያም ይለዋል ይሄው እኮ እየተማከሩብኝ ነው፣ እኔ እኮ ብያለሁ፣ ጠርጥሬያለሁ ያሰኘናል ማለት። በፍጹም አንደኛ ሊሆን አይችልም። እኛ ልብን አንመረምርም። ሁለተኛ ደግሞ የሚያገባን ነገር የለም። በእግዚአብሔር በቅዱሳን ህብረት በቤተ ክርስቲያን ስርዓት በህሊናችን ዘንድ ታምነን መገኘት እንጂ ሰዎች ስለሚናገሩት ነገር በመጨነቅ የዲያብሎስ አጋዥ መሆን የለብንም። ራሳችን የምናጠፋው ራሳችን ነው። ስለዚህ ነው እና ሲጨንቀን እግዚአብሔርን ማሰብ። ኒቆዲሞስ ይህንን ነው የሚያስተምረን። ሌሊት ወደ እግዚአብሔር መሄዱ በቸገረን ጊዜ እግዚአብሔርን እንድናስብ ነው።